ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው ኮሜንቱ አጠቃላይ ኤፌ ነው ያሳገዳት፣ ኤፍሬም ነው የሆነ ነገር ያደርጋት፣ ኤፍሬምና ሩታ መለቀቅ የለባቸውም እያሉ ነው ማለት ነው። በዚሁ አጋጣሚ መልካም ለቅሶ ብያለሁ ማለት ነው። ይችላሉ የኛ ልጆች ማለት ነው። ነገር ግን ሄርሜላ የትም አልሄደችም፣ አልጠፋችም ማለት ነው። ምክንያቱም ይህንን ነገር እራሳችሁ ላይ ፍረዱ። እምታዝኑ እምታለቅሱ ዛሬ ወታችሁ ያዙኝ ልቀቁኝ የምትሉ የውሽሚት ደጋፊዎች በራሳችሁ እዘኑ። ምክንያቱም ሄርሜላ የትም ቦታ አልሄደችም። እናንተ በምትሰጡት ነገር ነው የሚንቀሳቀሱት ማለት ነው። ለምን ብትሉ አስረግጬ ልንገራችሁ። ከትላንትና ወዳ ወርቁን ለሩታ ይመልስላት ለሩታ ይመልስላት እያላችሁ ላይቭ ላይ መተታሰራችበት የሆነ ነገር እያረጋችሁ ነበር አይደል? አብርሽ ደግሞ ትላንትና ወርቁን መለሰላት ማለት ነው። ኤፋ ደግሞ ሄርሜላን ይዟት ሲሄድ እናንተ በዚህ ናክ ተጃጃላችሁ ማለት ነው። የሆነ ነገር ሊያረጋት ነው ሊያግዳት ነው እንደዚህ እያላችሁ ነበረ። እነሱ ደግሞ እናቴ ማንም ብር ከተሰጠው ማንም የሆነ ነገር ከተሰጠው መስራት ነው እንጂ የሚፈልገው እናንተ ይሄንን ሁሉ እየተሳደባችሁ ይሄንን ሁሉ የሆነ ነገር እያላችሁ እነሱ ቁጭ ብለው አያዩ። የእናንተ አይዲያ ተቀብለው ነው የሚሰሩት። በተለይ የውሽሚት ደጋፊዎች ማለት ነው። ብትጠፋም ደግሞ ማሰላማ ላትመለስ እንዳትመለስ ሄርሜላ ከምሬ ነው ሙላችሁ። እና ሴት አዳሪም ስለሆነች የኔ የለመደችበት አብርሽን ትታ ሌላ ወንድ ጋር ሂዳ ይሆናል፣ ባልዋም ጋር ሂዳ ይሆናል፣ ልጆቿም ሲናፍቋት እዛ ሜዳ ይሆናል፣ አይታወቅም። ምክንያቱም ብዙ ሱስ አለባት ሄርሜላ። በአንድ አብርሽ አይደለም የምትቆመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በመጀመሪያ ደረጃ በዚህ ናክል ፋራ አትሆኑ። አንዳንዴ ለራሳችሁም ጊዜ ያስፈልጋችኋል። ለራሳችሁም ደግሞ ዋጋ ክፈሉ። ያላችሁ የሰው ቤት ነው። እንደዚህ እያለቀሳችሁ ሆነ አልሆነ እነሱ አብርሽ አይደለም እንደዚህ አይነት አይዲያ አግኝቶ እንዲህ ምን መሰለ ምርጥ አይዲያ እየተሰጠው ዝም ብሎ ሊቀመጥ አይዲያም ሳይሰጠው እየተፈለፈለ ነው የሚሰሩት። ዩቱበሮች ናቸው እኮ ምን መሰሏችሁ? እንግሊዝ ሀገር የተቀመጡ ወይም ደግሞ የሀብታም ልጆች መሰሏችሁ? ዩቱብ ከሌለ እኮ እነሱ እኮ ድሃ ናቸው። ዩቱብ ከሌለ እኮ በምንም መንቀሳቀስ እኮ አይችልም። ዩቱብ እና ዩቱብ እኮ ነው ጠቅልሎ የያዛቸው ማለት ነው። ከዩቱብ ውጪ ምን ስራ አላቸው? እስቲ ንገሩ። ምን አይነት ቢዝነስ አላቸው? ምን አይነት ስራ ነው የሚሰሩት? ይሄ ሁሉም የምታረጉት እናንተ እራሳችሁ እንደሚጎዳችሁ አላወቃችሁም። ይኸውላችሁ የዛሬ ለቅሷችሁና የዛሬ ማዘናችሁ ይበቃችኋል። እናንተ ግን መጀመሪያ ምን ለማድረግ ነበር የተነሳችሁት? ሩታ መጥፎ ነገር እንደሆነች፣ ሩታ መተት እንዳሰራችበት፣ ኤፋ ደግሞ የሆነ ነገር እንደሚያረጋት እንዲበድላት። እንዴት እሺ ሩታ ስታድርግ ሩታ እንኳን ብታደርግ የገዛ ወንድሙ ኤፍሬም እንዴት በወንድሙ ላይ መጥፎ ነገር ይሰራል? አይምሯችሁ በዚህ ያክል የለም። እነሱ እኮ አይዲያ ቀይረውት እኮ ነው። ምክንያቱም እነ ዳኒ እነዛ ሲመጡ በጣም ብጥብጥ ነበረ። ኤፋ ደግሞ ቆይቷል። ገባችሁ? ኤፋም ንጹህ ልጅ ነው፣ ሩታም ንጹህ ልጅ ናት። ምንም ነገር የለባትም። ቆሻሻ ማን ነው? ሁለቱ ናቸው። ስማቸው አልጠራም ማለት ነው። ገባችሁ አይደል? እንጂ ሰው ለማሳደግ ነው እንጂ ለመስራት ነው እንጂ ማንም ለማንም አልጠፋም። ሄርሜላ ደግሞ አቤላ ቤት ናት ልንገራችሁ ማለት ነው። እና በዚህ ናክል ጅላቱ ነው አትጃጃሉ ማለት ነው። እኔ እውነቴ ነው የምላችሁ ስለ እናንተ ሳይሆን እኔ ራሱ ጠፋች ሲባል በሳቅ ነው የሞትኩት። ከምር ቪዲዮ መስራት ራሱ አቅቶኛል። ነገር ግን አንዳንድ ኮሜንት ሳይ ኤፍሬም መለቀቅ የለበትም መታሰር አለበት። ምን አባታችሁ ስለሆናችሁ ነው ኤፍሬም የሚታሰረው? እሷ እኮ ሴት አዳሪ ናት። የትም ቦታ መሄድ እኮ ትችላለች። አብርሽን ዛሬ አፈቅርሃለሁ ወድሃለሁ አለች፣ የፈለገችውን አገኘች፣ ተላላሰች። ከዛ ሱስ ስላለባት ለሱሷ ስትል ደግሞ ሌላ ቦታ ሄደች። ነገም ደግሞ ትመጣለች። ታያላችሁ። ብዙም አትጨነቁ፣ ብዙም አታልቅሱ። ሄርሜላ እኮ አትሄድም፣ አትጠፋም፣ ትመጣለች። ነገ የትማሌትኩም የሆነበት ሂጄ ነበር፣ በቃ ስልኬ ቻርጅ ዘግቷል የሆነ ነገር ብላ ምክንያት አድርጋ ትመጣለች። ይሄው ካልመጣች ምን አለች በሉ። ደግሞ ሲቀጥል ሁላቸውም ያውቃሉ እኮ የትም እንዳትሄደች። አብርሽ ለመታወን አዲሳችን አይደለም ልንገራችሁ። ሌሎችም ደግሞ በአብርሽ የተማሩ ነው፣ በሄርሜላ የተማሩ ናቸው እያንዳንዳቸው ማለት ነው። እኔ እውነቴ ነው ሙላችሁ ከመዳም ቤት ውላችሁ ስራ እንደው ታድላችሁ አይደክማችሁ? እንደዛ ሆናችሁ ገና ላይ ቁጭ ብላችሁ ማለት ነው ኤከሌ እንደዚህ ኤከሌ እንዴ ለራሳችሁ አታለቅሱም? ህፃን ልጅ ናት
እሷ ህፃን ልጅ ናት። ማንም ነይ ዛሬ አይደለም በሰለጠነ ሀገር ሎኬሽን አለ፣ ስንት ነገር አለ፣ የመኪና ካርጋ መያዝ አለ፣ ስንት ነገር በሞላበት ሀገር ሄርሜላ ጠፋች። እንዴት ነው የምትጠፋው? አይደለም ሄርሜላ በአሁኑ ሰዓት የ2 ዓመት የ3 ዓመት ልጅ አይጠፋም። ልንገራችሁ፣ የ2 ዓመት የ3 ዓመት ልጅ በአይምሮው ስልክ ቁጥር ይይዛል፣ ሰፈር ይይዛል፣ የመኪና ካርጎ ይይዛል። ገባችሁ አይደል? ብዙ ነገር መያዝ ይችላል። ሄርሜላ በዚህ ናክል ሁለት የወለደች ሴት ያጠፋች ስትባሉ እንኳን እናንተ አምናችሁ ኤፍ የሚታሰር ሩታን እንዳትለቋት። ሩታ ማን አባቱ ነው የሚነካት? ምን አገባት ስለ ሩታ ማለት ነው? ሩታ እኮ በቃ ከህይወታቸው ወጣለች እኮ። ሩታ የሚመለከታት ነገር የለም። ነገ ሄርሜላንም ብትሞት ወይም የሆነ ነገር ብትል ሩታ ናት የገደለቻት ልትሉ ነው። አሁን ደግሞ በዚህ አይዲያ መጣችሁ አይደል? ይኸውላችሁ ሁልጊዜ የምናገረው ይሄንን ነበር። ለአንድ ሰው ክፉ አትሆኑ፣ እራሳችሁ ሰውን ክፉ አታድርጉ። ሩታ ነበር አይደል መተት አረገችበት ስትሉ የነበረው። ሩታ እንድትወጥቅና ሩታ እንድትሰበር ነበር የጠበቃችሁ። በራሳችሁ ባናታችሁ መጣ። አሁንም ይሄማ ትንሽ ነገር ነው። ነገ ትክክለኛ እውነተኛው ኑሯቸው ሲኖሩ ይሄንን የዚህ ስራ ድራማ ሲቆም በቃ ሲሰለቻቸው እናንተ እንጃ መጨረሻችሁ አላህ ያሳምርላችሁም። አላህ ያሳምርልኝ ለኔ ማለት ነው፣ ለእናንተ ያሳምርላችሁ። ምክንያቱም እኔ ስራዬን እየሰራው ነው እንጂ ለሄርሜላ በዚህ ናክል አልጨነቅም፣ ለአብርሽም አልጨነቅም። በቃ ሩታን ወዳታለሁ፣ አደንቃታለሁ። በሚመጣ ነገር ወደ ኋላ አልልም፣ እከራከርላታለሁ። ነገር ግን ስራ ፈችቼ ሩታን ስል አልውልም። እኔ በዳም ቤት እኮ ነው ያለሁት። እናንተ በዚህ ናክል ማበድ ደግሞ የላያችሁት ያልሰማችሁት ነገር እኛ ትክክለኛው ነገር እኮ አምጥተን ሄርሜላ ልጅ ያላት ባለ ትዳር ናት እና ለስራ ነው የመጣችሁ፣ ስራና ስራ ነው የሚሰሩት ስትባሉ እናንተ በቦታው ነበራችሁ ብላችሁ ትናገራላችሁ። እናንተስ የቱ ጋር ነበራችሁ? ሄርሜላ ስትጠፋ ዛሬ የት ነው የጠፋችሁ? አውቶቢስ ተራ ወይስ መርካቶ ወይስ መሳለሚያ? የቱ ጋር ትፈለግ? በእናታችሁ አትመለስ እንደውም ማለት ነው። እውነት ይህችን ሚዲያ ባታያት ሁለተኛ ደስ ይለኛል። ለምን እሷ ከመጣች በኋላ ሁሉ ነገር አስጠላ። ዩቱብ ራሱ ይዘጋ የሚል ብዙ ሰው አለ። በጣም አስጠላን፣ በጣም ሰለቸን፣ ደበረን። በቃ የሚያመጡት ስራ ሁልጊዜ ውሸትና የሆነ ተጨባጭ የሌለው ነገር። ይሄንን ነገር ነው እኮ እናንተ መከተላችሁ። እውነት ሚዲያ ላይ እኔ እንደውም እውነቴ ነው የምላችሁ ይሄንን ሀሳብ ያመጡት ሰዎች ትክክለኛ ናቸው። በተዘጋ ቲክቶክ እና ዩቱብ በተዘጋ የዛን ሰዓት የት እንደምትገቡ ባየን ኖሩ ማለት ነው። ሰው እንኳን ሊለወጥ አልቻለም እኮ በእነሱ ምክንያት። ወንጀል እየሳብን ነው እንጂ ወንጀል እየተማርን ነው እንጂ ትክክለኛ የሆነ እንኳን ፍትፈታ ትክክለኛ የሆነ እንኳን ከዩቱብ ምን አይነት ትምህርት ይዛችሁ ብትሉን እንኳን ምንም አይነት ትምህርት አልያዝንም። የያዝነው ስድብ፣ እርግማን፣ በቃ መሳደብ፣ ዝሙትን ማስተማር። ምን ተማራችሁ እስቲ? ከሄርሜላ ከአብርሽ ምን አመራችሁ? ምን ጨበጣችሁ? ምንድነው የያዛችሁት እናንተ? አብርሽና ሩታ እንኳን ሲሰሩ ፍቅር ተምረናል። ብዙ ነገር የተራበን ሲያጠጡ ቤት ሲሰሩ ብዙ ነገር ሲያደርጉ አይተናል። አሁን ውሽሚት በውሽሚት ምን ተማረን? ምን የያዝነው ነገር አለ? ምን የጨበጥነው ነገር አለ? ኧረ ብስምላ የእናንተማ በዛ እኮ። ደግሞ ሁል ጊዜ የሆነ ነገር በተፈጠረ ሰዓት እኮ እኔ የሚያናደኝ ነገር ቢኖር ሩታ ናት። ሩታ አሁን ደግሞ ኤፍሬም ሩታ ኤፍሬም እሰይ ደግ አደረጉ እንኳን እሰይ። እንደው ባይመልሳት ወይኔ ኤፍሬም ራሱ የሆነ ነገር አድርጎ እዛ ድራሿን ማጠፋት እንዴት ደስ ባለኝ ኖሮ።